ጤና ይስጥልን በዛሬው መረጃ ሰዓታችን ወርቅ በኢትዮጵያ ገበያ ታይቶ በማይታወቅ መልኩ ዋጋው ማሻቀቡ ተሰምቷል። ሙሉ መረጃውን ይዘን ቀርበናል። በሌላ ዜና አዲስ መመሪያ እየተዘጋጀ ነው ተብሏል። ይህ መመሪያ የቁም እንስሳት ሀብቶችን ለባንክ ብድር እንዲሁም ለኢንሹራንስ አገልግሎት እንዲውሉ የሚያደርግ መሆኑን የደረሰን መረጃ አለ፣ እናስደምጣችኋለን። ሌላኛው መረጃችን ኢትዮጵያ በተለያዩ ሁኔታዎች አሸናፊነቷን ባለም እያስመሰከረች ነው። አሜሪካኑ ባለስልጣን ዛሬም ለግብጽ ሹክ ብለዋቸዋል። ኢትዮጵያውያን ሲገፉ የሚጀግኑ ህዝቦች ናቸው ያሉትን ሙሉ መረጃ ይዘንላችሁ ቀርበናል፣ ታደምጡታላችሁ። ሌላው ደግሞ የፈረሰው የተኩስ አቁም ስምምነት የእስራኤል ጉዳይ ምንድነው ምክንያቱ የሚለውን አዲስ አሳዛኝ መረጃም ተከስቷል፣ ሙሉን ይዘንላችሁ ቀርበናል። እነዚህን ሌሎችንም አብራችሁ ስትቆዩ ታደምጣላችሁ። መልካም ቆይታ። ጤና ይስጥልን ወደ ዝርዝር መረጃዎቹ አመራን። በቅድሚያም የሀገራችን የወርቅ ዋጋ ማሻቀቡ ተሰማም። የኢትዮጵያ የወርቅ ዋጋ በ100% መጨመሩ ተነግሯል። ባለፉት 5 ዓመታት ወደ 800 ገደማም በአጠቃላይ ጭማሪ ሆኖ ተመዝግቧል ነው የተባለው። ከአንድ ወር በፊት የ1 ግራም ወርቅ ዋጋ ከ18500 እስከ 19000 ብር አካባቢ ነበር። ይህ የወርቅ ዋጋም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ መጨመሩንም የሀገር ውስጥ ሚዲያዎች እየዘገቡ ነው። ጭማሪው የአገር ውስጥ የኢኮኖሚ ጫናዎችን፣ ዓለም አቀፍ የገበያ ሁኔታዎችን የሚያንጸባርቅም ሲሆን የአገር ውስጥ የዋጋ ግሽበት ሰፋፊ ዓለም አቀፍ እንቅስቃሴዎችንም ተከትሎ የመጣ መሆኑን በዘገባው ተመላክቷል። የኢትዮጵያን የብር መግዛት አቅም መዳከሙም የወርቅ ዋጋው ይበልጥ አጉልቶ እንደሚያሳየውም ተሰምቷል። ዓለም አቀፍ የወርቅ ዋጋም እንደ አውሮፓውያን አቆጣጠር በጥቅምት 2020 ከነበረበት 1885 ዶላር በዚህ ወር ደግሞ 4250 ዶላር በመጨመር ላይም እንደሚሸጥ ተሰምቷል። እንደ ዘገባው ከሆነ ኢትዮጵያ ውስጥ ያለው የወርቅ ዋጋም ባለፉት 5 ዓመታት በግምት 800% እንደጨመረ ነው የተሰማው። ይህም ከዓለም አቀፍ የዶላር ጭማሪዎች በእጅጉ ይበልጣል ሲል የዘገበው ስፑትኒክ ነው። በሌላ ዜና በርካታ የአሰራር ችግሮችና ክፍተቶች ሲስተዋሉበት የነበረው የግብርና ሚኒስቴር የማዳበሪያ አቅርቦት ላይ የሚደረገውን ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስቴር ቢሮ መዛወሩ ተሰምቷል። የጠቅላይ ሚኒስቴር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነ የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መወሰዱን አስታውቋል። ጽሕፈት ቤቱም የማዳበሪያ ግብዓቶችና የተለያዩ ጉዳዮችን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙም ተሰምቷል። በዚህም አዲስና የተጠናከረ አመራር የጠቅላይ ሚኒስትር ጽሕፈት ቤት የአገሪቱ ዋናኛ የግብርና ግብዓት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህን ተከትሎ የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎትም ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል ነው የተባለው። ባለፉት ጊዜያትም ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበረም ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና የኢትዮጵያ ባህርና ትራንስፖርት ሎጂስቲክ የመሳሰሉት ቁልፍ ባለድርሻ አካላትም አባላት እንደነበሩ አይዘነጋም። ይሁን እንጂ በቅርብ ጊዜም ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸውን ኃላፊ ቦርድ በቀጥታ እንዲመሩም ሾመዋል። በአዲሱ መዋቅርም የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ኮሚቴ የሆኑት ወይዘሮ ዓለም ፀሐይ ጳውሎስ የኢትዮጵያ ግብርና ስራዎች ኮርፖሬሽን የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል። ወደ ቀጣዩ ስናመራ በክልሉ የሚገኙ ሆስፒታሎች መውደማቸውን ተከትሎ የአርሶ አደሮችን ቤት በመከራየት ስራው እንዲቀጥል ተሰማም። በትግራይ ክልል የአርሶ አደሮችን ቤት በመከራየት የሕክምና አገልግሎትም እንዲሰጥ የወሰነው የክልሉ ጤና ቢሮ ነው። በሰሜን ጦርነት ወቅትም የወደሙ የጤና ተቋማት ሙሉ በሙሉ ወደ ነበሩበት መመለስ ባለመቻላቸው የሕክምና አገልግሎት እንዳይቋረጥ የአርሶ አደሮችን ቤት ተከራይቶ ለመስራት መወሰኑን ክልሉ አስታውቋል። በጦርነቱ
የወደሙ የጤና ተቋማት ወደ ነበሩበት ለመመለስ በቢሊዮን ዶላር እንደሚጠይቅ የክልሉ ጤና ቢሮ አስታውቋል። ኃላፊው ይህንን የተናገሩት ከጃፓን መንግስት የተሰጡትን 3 አምቡላንስ ተሽከርካሪዎች ድጋፍ በተበረከተበት ወቅት ነው። ድጋፍ የተደረገው በጤና ሚኒስቴር በኩልም ሲሆን ዓላማው በሰሜን ጦርነት ወቅት የወደሙ የድንገተኛና ሌሎች የሕክምና አገልግሎትም አቅርቦት ለማሳደግ ነው ተብሏል። የክልሉ ጤና ቢሮ ከጤና ሚኒስቴር እና ከዓለም የጤና ድርጅት ጋር በመሆንም በ2015 ዓመተ ምህረት በተደረገ ጥናት 89% የሚሆኑት የጤና ተቋማት ጉዳት እንደደረሰባቸው የተናገሩት ዶክተር አማኑኤል ከነዚህ ውስጥም 3% የሚሆኑት ሙሉ በሙሉ መውደማቸውንም ጥናቱ አመላክቷል ብለዋል። በጤና ተቋማት ከነበሩ የሕክምና ዕቃዎችም 99% የሚሆኑት ላይ ጉዳት መድረሱን የተናገሩ ኃላፊው ጉዳት ከደረሰባቸው ውስጥም 72% የሚሆኑት ከፍተኛ ሲሆኑ 27% የሚሆኑት የሕክምና ዕቃዎች የመውደም አደጋ እንደደረሰባቸው በጥናት መረጋገጡን ጠቁመዋል። ወደ ቀጣዩ መረጃችን ስናመራ በአገራችን በቁም ሀብት በእንስሳዎችም ባንክ ብድር ሊሰጥ እንደሚችል አዳዲስ ስራዎች እየተሰሩ እንደሆነ ተሰምቷል። አዲሱ የእንስሳት መለያ ስርዓትም እንስሳት ለባንክ ብድር ዋስትና ለኢንሹራንስ እንዲያገለግሉ የሚያደርግ መሆኑን የተሰማው የኢትዮጵያ መንግስት ሰፊውን የእንስሳት ዘርፍ ዘመናዊ ለማድረግ ፋይናንስ ተደራሽነቱን ለማሳደግ ታስቦ የተዘጋጀውን የእንስሳት መለያ መከታተያ ስርዓት በሀገር ውስጥ በሙከራ መጀመሩ ተሰምቷል። ይህ አዲስ ስርዓት ቀደም ሲል ለውጭ ንግድ እንስሳት ብቻ የተገደበ የነበረ ቢሆንም አሁን ሁሉም እንስሳት ለመመዝገብና ለመለየት እየተተገበረ ነው ተብሏል። የዚህ ወሳኝ እርምጃ ዋነኛ ዓላማም የተመዘገቡ እንስሳት ለባንክ ብድር ዋስትና ሆነው እንዲያገለግሉና በኢንሹራንስ እንዲሸፈኑ የሚያስችል አሰራር መፈጠር ነው ተብሏል። የግብርና ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር አለማየሁ መኮንን ይህ እድል እንደ ቦረና ባሉ አካባቢዎች መጀመሩንም ገልጸው አማካሪው ኢትዮጵያ ባለፈው ዓመትም ከቀጥታ የእንስሳት ወጪ ንግድ እስካሁን ከታየው ሁሉ ከፍተኛ የሆነውን የውጭ ምንዛሬ ገቢ ማግኘቷንም ገልጸዋል። በሌላ ዜና ዛሬም ኢትዮጵያ አሸናፊነቷ ባለም እየተመሰከረ ነው። ግብጽ በተለያየ ሰዓት ክሷን የተለያየ አቤቱታን ልቅሷን ብታቀርብም የአሜሪካኑ ባለስልጣንም እኔ ያለኝን ምክር ልለግሳቸው እንጂ ኢትዮጵያውያን ሲገፉ የሚጠነክሩ ብርቱ ህዝብና ብሉህ መሪ ያላት ሀገር ናትም አሉ። ለግብጽ ያለኝ ምክርም የፖለቲካ ድራማ ወደ ጎን በመተው በአባይ ወንዝ በተገነባው የኢትዮጵያ የታላቁ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርጉ እንጂ ሲሉ ገልጸዋል። ባለስልጣኑም ለግብጽ መድኃኒትና መፍትሄ ይሆናል ያሉትን ለገሷቸው። በግል ልምዴ እንደተረዳሁት ከሆነም ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ህዝቦች ናቸው አሉ። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባትም ጊዜያቸው አሁን ነው ሲሉ ለግብጾች ሹካሏቸው። አሜሪካዊ ዲፕሎማት አምባሳደር ቲቦር ናዥ በኤክስ ገጻቸው ያስተላለፉት መልእክት ነው። ሌላኛው ደግሞ በዛሬው ዕለት እንግዲህ አሳዛኝ ዜና ነበር የተሰማው። የሀገራችን እጅግ በጣም ታናሹም ታላቁም የሚወዳቸው ማንኛውም የእምነት ተከታይ የሚያከብራቸው ለኢትዮጵያን እንዲሁም ለህዝቡ ካላቸው ፍቅር አኳያ ለየት ያሉ አባት እንግዲህ በክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት በርካቶች እንግዲህ ሀዘናቸውን እየገለጹ ነው ያሉት። ታዲያ ከነዚህ መሃል ባለስልጣናት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሳነ ሊቃነ ጳጳስ አቡነ ማትያስም ለየት ያለ እጅግ በጣም የሚያሳዝን የልባቸውን ስብራት በቃላት ለመግለጽ ሞክረዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑት መካሪዎቿ መካከል አንዱ የሆኑት ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለችም ብለዋል ቀዳሚ ርዕሳነ ሊቃነ ጳጳስ አቡነ ማትያስ ማለት ነው። ታዲያ በመልእክታቸውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ሲሉ ነው የቀጠሉት። ለዚህም ምስክርነቱ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ ሲሉ ገልጸዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑት መካሪዎቿ መካከል አንዱ የሆኑት አባታችን ለመወደድ የታደሉትን የዘመናችን ጌጥ ዛሬ ኢትዮጵያውያን አታለች ያሉት ፓትርያርኩም ይህን የድካም ዓለም መገላገል ለርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ
እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኝምና ሐዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው ለእስልምና እምነት ሃይማኖት ተከታዮችና ለመላው ኢትዮጵያውያንም መጽናናትን እንመኛለን ብለዋል። በመጨረሻም እስራኤል በጋዛ ጥቃት መፈጸሟ ተነገረ። ሐማስ በጋዛ ሰላማዊ ሰዎች ላይ ጥቃት ለመሰንዘር ተዘጋጅቻለሁ ማለቱን አሰምቷል። እስራኤል የደቡብ ጋዛ ራፋ ከተማን ማጥቃቷን የገለጸም ሲሆን ጥቃቱ የተፈጸመው በአካባቢው የእስራኤል ወታደሮች ላይ ለተፈጸመው ጥቃት አጸፋ መሆኑን የእስራኤል ሚዲያዎች ዘግበዋል። የጋዛ ታጣቂው አስቀድመው በእስራኤል ኃይሎች ላይ ጥቃት መሰንዘራቸውንም ዘገባዎቹ ገልጸዋል። በእስራኤልና በሐማስ መካከልም የተደረሰው ተኩስ አቁም እንደ አውሮፓውያን አቆጣጠር ከጥቅምት 10 ቀን 2025 ጀምሮ ተግባራዊ መሆኑ ይታወቃል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤትም ሐማስ በጋዛ በሰላማዊ ሰዎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎችን እንዳሉት አስታውቋል። መስሪያ ቤቱ ቅዳሜ ባወጣው መግለጫ በፍልስጤማውያን ላይ ለመፈጸም የታቀደ ጥቃት የተኩስ አቁም ስምምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳም ነው ብሏል። ትራምፕ በዚህ ሳምንት መጀመሪያ ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍም ሐማስ በጋዛ ሰዎችን መግደሉን ከቀጠለ ገብተን ከመግደል ውጪ ሌላ አማራጭም አይኖረንም ብለዋል። ባለፈው ሳምንትም ቢቢሲ በጋዛ በሐማስ ታጣቂዎች በአደባባይ የተፈጸመን ግድያ የሚያሳዩ ተንቀሳቃሽ ምስሎችም ተመልክቶ እውነተኛነቱን ማረጋገጡን አመልክቷል። በቪዲዮዎቹ ላይም ብዙ ሰዎች ጠመንጃ ይዘው የሚታዩ ሲሆን 8 ሰዎች ደግሞ እጆቻቸው ወደ ኋላ ተጠርንፎ ታስሮ አደባባይ ላይ ህዝብ በተሰበሰበበትም ሲረሸኑ የሚያሳይ መረጃ እንዳየም መረጃው ዘግቧል። የዛሬ መረጃዎቻችን በዚህ ጨረስን። መልካም ጊዜ